የሰው ምግባረ ቢስ ከመሆኑ አስቀድሞ በ15 ዓመቱ ከትምህርት ዓለም ኮበለለ። የአሜሪካን ጦርነት ተቀላቅሎ በሁለተኛ ዓለም ጦርነት መገባደጃ ወቅት ጀርመን ውስጥ በጦርነት ተሳትፏል። የሰው በካሊፎርኒያ ግዛት ውንብድናው፣ በፍሎሪዳ ግዛት ታክሲ ነጂዎች ላይ በወሮና ዘርፎ በላነት ድርጊቱ፣ በሚዙሪ ግዛት የመጋዘን ዘራፊነት በህይወቱ ጥፋተኛ ተብሎ ያውቃል። ግለሰቡ በተደጋጋሚ የውንብድና ስራው ለ20 ዓመታት ጽኑ እስር ተፈርዶበትም ነበር። ቅሉ በፈረንጆቹ 1967 በትራንስፖርት መኪና ተሸሽጎ አመለጠ። በህግ ቁጥጥር ስር ለመዋል አልቀመስ አለ። ሜክሲኮ ውስጥ በወሲብ ቅሌት ስራ ህይወቱን ለመምራትም ሞክሮ ያውቃል። ከእስር ባመለጠ በአመቱ ሎስ አንጀለስ ውስጥ የፊት ገጽታውን በቀዶ ሕክምና ቀይሮ ማንነቱን ላለማሳወቅ ጣረ። በዚህ መሃል አንድ ታዋቂ ሰው የመግደል ከባድ የግድ ወንጀልን ጠነሰሰ። ይህ ነፍሰ ገዳይ ሰው ጄምስ ኤሪል ሬይ ይባላል። ለግፍ ግድያ የታጨው ሰው ደግሞ እውቁ የጥቁሮች መብት ታጋይ ዶክተር ማርቲን ሉተር ኪንግ ጁኒየር ነበር። ጄምስ ሬይ ኪንግን ለመግደል ከወሰነ በኋላ በቅድሚያ ማርቲን ሉተር ኪንግ ይኖርበት ወደ ነበረው አትላንታ ግዛት አመራ። ከዛም ወደ አላባማ ግዛት በማቅናት የአደን ተልእኮ በሚል ሽፋን ጠመንጃ ሸመተ። ወደ አትላንታም ተመለሰ። ሬይ አጋጣሚ ጋዜጣ ሲያነብ ኪንግ ወደ ቴነሲ ግዛት ሜምፊስ ከተማ መመለሱን አነበበ። በፈረንጆቹ ሚያዝያ 2 ቀን 1968 ጄምስ ሬይ ከአላባማ ለደን በሚል ሽፋን የገባውን ጦር መሳሪያ ታጥቆ ከአትላንታ ወደ ሜምፊስ ተጓዘ። ከሁለት ቀናት በኋላ ልክ በዛሬው ዕለት በፈረንጆቹ ሚያዝያ 4 ቀን 1968 ዓ.ም ጄምስ ሬይ እውቁን የነጻነት ታጋይ ማርቲን ሉተር ኪንግን ከአንድ ሆቴል ደጃፍ ላይ አድብቶ ተኩሶ ገደለው። ጄምስ ሬይ ዛሬ ላይ ብሔራዊ የዜጎች መብቶች ቤተ መዘክር ከሚሰኘው ስፍራ ላይ ኪንግን ከገደለ በኋላ በቀጥታ ወደ አትላንታ ተመለሰ። ከአሜሪካ ምድር ተሰወረ። መጀመሪያ ወደ ካናዳ ቶሮንቶ፣ ከዛ ወደ ፖርቹጋል ሊዝበን፣ ቀጥሎም ወደ ለንደን በተለያየ ፓስፖርት ተዘዋወረ። ከለንደን ወደ ቤልጂየም ብራስልስ ለማቅናት ሲንቀሳቀስ ለንደን ከተማ በሚገኝ ኤርፖርት ውስጥ በቁጥጥር ስር ዋለ። ከለንደን ተይዞ ወደ አሜሪካ ቴነሲ ግዛት ወስዶ ችሎት ፊት ቀረበ። በጥፋተኝነቱም ለ100 ዓመት አንድ ጉዳይ ወይም ለ99 ዓመት ጽኑ እስራት ተፈረደበት። አስገራሚው ነገር በቴነሲ ውስጥ በሚገኝ ተራራማ ስፍራ ላይ ባለ እስር ቤት በፈረንጆቹ 1977 ዳግም ከእስር ማምለጡ ነው። ከ54 ሰዓታት የእግርና ፈረስ ፍለጋ በኋላም ተይዞ ድጋሚም ታስሯል። ለመላው የማርቲን ሉተር ኪንግ ቤተሰቦች፣ ወዳጆችና ደጋፊዎች የጄምስ ሬይ ቅጣት አርኪ አልነበረም። ትርክቱም አልተዋጠላቸውም፣ እንቆቅልሽ ሆኖባቸውም ቀርቷል። ያም ሆነ ይህ እውቁ የመላው የሰው ልጅ መብት ታጋዮች ትዕምርት የሆነው ማርቲን ሉተር ኪንግ በቀላሉ መስዋዕት ሆነ። ቅሉ ህይወቱን ቢነጠቅም በአስገምጋሚ ድምጹ ህልም አለኝ I have a dream ሲል ያስተጋባው ህልሙ አልሞተም። የሐሳቡ ተጋሪዎች ዛሬም የእኩልነትና የፍትህ አቀንቃኞች የሚሊዮኖች ምሳሌ ነው። የኪንግ ሐሳቦች ዘመን ተሻግረዋል። ንግግሮቹም ያው ናቸው። ኪንግ ሰላማዊ ታጋይ ነው። ለውጥ በሰላም እንጂ በግጭትና በጦርነት እንዲሆን አይሻም። በእርግጥም በ1964 የሰላም ኖቤል ሽልማትን ተቀብሏል። በመላው ሀገር አሜሪካ ግዛቶች እየተመላለሰ በመቶ ሺዎች በሚሰባሰቡበት አደባባይ ለነጻነት፣ ለፍትህና ለእኩልነት ጮኋል። ዛሬም ድረስ መላው የነጻነት መብት ታጋዮች ያሳባቸው ማንጸሪያ፣ የትግላቸው አቦጊዳ፣ የፖለቲካ ተሳትፏቸው ሀሁ ማርቲን ሉተር ኪንግና ህልሙ ናቸው። በደቡባዊ ጆርጂያ ግዛት የተወለደው ኪንግ ተወልዶ ባደገበት ህጋዊና ስርዓታዊ ዘርና ቀለም ተኮር መድሎን መቃወም ጀመረ። የጥቁሮች ባይተዋርነት፣ የግብ ሰለባነት አንገብግቦት ታገለ። ጸረ ዘር ፖለቲካን በአደባባይ ነቀፈ። እስከ 1 ሚሊዮን ሰዎች በነቂስ ተሰባስበው በሚያደምጡበት መድረክ ህልም አለኝ ሲል ነጻነትና እኩልነት መሻቱን ሰበከ። በፖለቲካ በኢኮኖሚና በማህበራዊ ሁሉን አቀፍ መስኮች ሁሉ ለጥቁሮች ሲኦል በነበረችው ሀገር አሜሪካ የነጻነት ጀንበር ትወጣ ዘንድ ቀሰቀሰ። ማህበራዊ ፍትህ የነገሰባት የእኩልነት አክሊል የተቀዳጀች አሜሪካ እንድትገነባም ወተወተ። ሰልፈኞቹን መርቶም ተሰለፈ። ኪንግ በንግግሮቹም ነገሰ። ዝናውም ናኘ። ተከታዮቹና የትግል አጋሮቹም በረከቱ። ያም ሆኖ ኪንግን ጨምሮ አያሌ የመብት ታጋዮች መስዋዕትነት ከፍለዋል። ቤተሰቦቻቸው ተሰቃይተዋል። መብት ጠያቂዎች መብታቸውንም ህይወታቸውንም ተነጥቀዋል። በ1960ዎቹ የማርቲን ሉተር ኪንግ ዘመን የጥቁር መብት ትግል ቢቀጣጠልም ዛሬም በሀገር አሜሪካ መልክ የቀያየሩ ጸረ ጥቁር አሰራሮች እንዳሉ እሙን ነው። በርካቶቹም የሉተርን ቀን ሳይሆን የተሟላ እኩልነትና ነጻነት የሰፈነባት አሜሪካን ኦን ማድረግ እንደሚገባም ይወተውታሉ። እነሆ እውቁና ሰላማዊ የነጻነት ታጋይ የፖለቲካ ፈላስፋ
ዶክተር ማርቲን ሉተር ኪንግ ጁኒየር የተገደለበት ዕለትን ዘከርን። ጤና ይስጥልኝ።